እናንተ ይሄን ጉር ተመልከቱማ ማለት ነው። ሀገሬ ልጆች ሆነ ለመናገር እኔ በጣም ስለገረመኝ ነው። አይቼ ማለፍ አልቻልኩም። ብዙዎቻችሁም ትማሩበታላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣሁት። ለብዙዎቻችሁ ሊጠቅማችሁ ይችላል። አንዳንዶቻችሁ ደግሞ እና ይሄ ምንድን ነው ብላችሁ ቀለል አድርጋችሁ ልታዩት ትችላላችሁ። እኔ ግን ቀለል አድርጌ ማለፍ አልቻልኩም ማለት ነው። እሱ ምንድን ነው መሰላችሁ፣ መግቢያ ላይ የሆነ ፎቶ አሳይቻችኋለሁ። ያን ፎቶም እንግዲህ ምንድን ነው መሰላችሁ፣ አንዲት መዳም ቤት ውስጥ ተቀጥራ የምትሰራታችን ተላጃ እያጸዳች ነበር ማለት ነው። ያው የተላጇን ሁሉንም እቃዋን አውጥታ ተላጇን እያጸዳች የሚያሳይ ምስል ነው ማለት ነው። እና የሀገሬ ልጆች ያንን ይዤበት የመጣሁት የራሴ የሆነ ምክንያት አለ። እሱ ምንድን ነው መሰላችሁ፣ ልጅቱ ተላጃ እያጸዳች ቪዲዮ እየቀረጸች ነበር ማለት ነው። እና በጣም ያን ያለ አይደለ ምን ልበላችሁ፣ ከእሷ ተውት፣ እሷ በሆነ ሙዚቃ አቀነባብራን የለቀቀችውና ከዛ ቪዲዮ ስር የተጻፉ ብዙ ኮመንቶችን እያየሁ ነበርና በጣም ገረመኝ ከምላችሁ በላይ ወላሂ። ለምን ብትሉ ብዙ ጊዜ እኛ ያው የራሳችን ብሶት ስለምናስቀድም ስደት እንደዚህ ነው፣ አረብ ሀገር እንደዚህ ነው፣ ስደት እንደዚህ ነው፣ አረብ ሀገር እንደዚህ ነው ያለ በቃ እንዳንገሸግሸን አድርገን ነው ሁሌ እንዳማረር ነው። ገብቷችኋል? እና ምንላችሁ ፈልጌ ነው፣ አንዳንዶቻችን ዝም ብዬ ሳስበው በቃ ኢትዮጵያ ላይ ስንኖር ወይም ደግሞ ኢትዮጵያ ላይ ሀብታሞች ዝም ብለው ቁጭ ብለው አልጋ ባልጋ ነገሮች ተሳክተውላቸው የሚኖር የምናስመስል ብዙ ሰዎች አለን ማለት ነው። ሀገሬ ልጆች ምንድን ነው መሰላችሁ የታዘብኩት ነገር፣ አይዞሽ የኔ ቆንጆ፣ አይዞሽ የኔ ውድ፣ ይሄም ያልፋል፣ ኡፍ ስቃይ ብቻ ኡፍ፣ ግን እስከ መቼ? ከዚያስ ሌላስ የምትሉት የላችሁም? የሀገሬ ልጆች አሁን ተላጃ ማጽዳትም ከስራ ተቆጥሮ ሙቶ ማለት ነው። እንደዚህ አምሮባት ፈንድሻ ሆና እየኖረች ተላጃ ስላጸዳች ብቻ ልክ እንደሌላ እንደ ከባድ ነገር እንደተጣለባት አድርጎ ማለት ነው። የኔ ወዳ ይዞሽ የሚያልፋል ግን እስከ መቼ? አይ ስደት እንዳለ በሚያለቅስ ሲሞጅ ቤቷን አጠለቅልቀውታል። የሀገሬ ልጆች ታው እንጂ አንዳንዴ ቆም ብላችሁ ሰው፣ የሀገሬ ልጆች አንዳንዴ ቆም ብላችሁ ሰው። እውነቴን ነው የምላችሁ እንዴ። እና ይሄን ቪዲዮ ይዤበት የመጣሁት ምክንያት ልንገራችሁ። እኔ ከዚህ ቤት ሁሌ የምሰራለሁ ብያችኋለሁ። ከስንት ወር በፊት ነው የአንድ አካባቢ አውጥቼ ሳይቻችሁ ነበረ። ዛሬም ደግሞ ምን እየሰሩ እንደሆነ ላሳያችሁ በዚህ አጋጣሚ። እና ምንድን ነበር የሚባለው በሀገራችን እናቱ ገበያ ሄደችበትና እናቱ ምንድን ነው የሚባለው እናቱ የሞተችበትና እናቱ ገበያ ሄደችበት እኩል ያለቅሳል ይባላል። አንዲት ተላጃ ለምታጸዳ ልጅ የእሷ ተላጃ ማጽዳት እንደዚያ አሟችሁ አሳቋችሁ የኔ ምስኪና ይዞሽ ያልፋል ይሄም ምናምን ብላችሁ ያዘናችሁ ሰዎች እኔ እህታችሁ እንደዚህ እየተጠገረኩ ስታይ ምንድን ልትሉኝ ነው? እስኪ ንገሩኝ። በነገራችን ላይ ደስ እያለኝ ነው የምሰራ። እውነቴን ነው የምላችሁ። አይደክምም አይሰለችም አልላችሁም። ይደክማል ይሰለቻል። የሀገሬ ልጆች ግን ደግሞ አንድ ሰው ከሚፈልገው ቦታ ለመድረስ ዋጋ መክፈል ያለበት ነገር አለ አይደለ? እና ምላችሁ ፈልጌ ነው፣ ሁሌ አማራሪ አትሆኑ፣ ሁሌ አታማሩ። የሀገሬ ልጆች ከምሬ ነው የምላችሁ ወላሂ። ቢያንስ የሚያሳዝኑ እነማን ናቸው መሰላችሁ? እንሰራለን እንለወጣለን ብለው መጥተው ምግብ ከሌለበት ቤት የሚሰሩ እህቶቻችን፣ በረሃብ አለንጋ እየተቀጡ ያልፋል እያሉ የሚችሉ እህቶቻችን፣ ዋጋ ከፍለው እንቅልፍ አጥተው እየተራቡ እየተጣሙ እየተገፈተሩ ተሰርተው ደሞዝ ለማይከፈላቸው እህቶቻችን ለነሱ እንዘንላቸው፣ ለነሱ ድምጽ እንሆንላቸው እንጂ እንደው አላህ ጤና ሰጥቶን ማለት ነው የሀገሬ ልጆች። ጤነኞቹን እንደው ሰርቶ መብላት እኮ ሐላል ነው። እንዴ ምን ሆናችሁ ነው የሀገሬ ልጆች? ስለዚህ አንድ ሰው አላህ ሙሉ ጤና ሰጥቶት የገባችሁባቸው ሰዎች ጥሩ ሆነውላችሁ ስራችሁን አክብራችሁ መስራቱ ያን እንደ ትልቅ ነገር ወይም ደግሞ ሌላ ነገር ከባድ ነገር አድርጋችሁ አይታችሁ የምታማሩ ሰዎች ግን ጤነኞች ናችሁ? ተው እንጂ የሀገሬ ልጆች ተው። አንዳንዴ ቆም ብሎ ማሰብ ጥሩ ነገር ነው ወላሂ። እኛ ከደረስንበት እኛ ያለንበትን ህይወት እኮ ብዙ እህቶቻችን እኮ እየተመኙ እኮ ያልደረሱበት ያላገኙ እህቶች እንዳሉ አታውቁም እንዴ? አረብ ሀገር ለመምጣት ስንት ዓመት ሙሉ ፕሮሰስ እየጀመሩ ፕሮሰሳቸው አልሳካላቸው ያሉ አሉ። አንዳንዶቹ ደግሞ በጤና ምክንያት ገብቷቸዋል። አንዳንዶቹ ደግሞ የአረብ ሀገር ፕሮሰስ የሚጨርሱበት ብራተው መምጣት እየፈለጉ መስራት እየፈለጉ ያልተሳካላቸው እኮ ብዙ እህቶች አሉ። ስለዚህም ሀገሬ ልጆች የበላይ ክንተ የበታች ክንተ ተመልከት የሚባል ነገር አለና አማራሪ አትሁኑ፣ አታማሩ በሆነ ባልሆነ። እውነቴን ነው የምላችሁ ወላሂ። እንዴ አሁን ተላጃ ማጽዳትም ከስራ ተቆጥሮ ሙቶ ነው እንደዚያ በየኮመንቱ የምታለቃቅሱ? እንዴ ምን ናችሁ? ስንት እህቶቻችን አሉ መሰላችሁ በረሃ ለበረሃ ልክ እንደ ወንድ እየተንከራተቱ ፍየል በግ የሚጠብቁ እህቶች እኮ አሉ። እነሱም እኮ አላማረሩም። ደስ እያላቸው ነው ስራቸውን እየሰሩ ያሉት። ለምን? አስበውበት የተሰደዱን ነገር ስለሆነ አላማ ስላላቸው። ገብቷቸዋል። እነሱ ትኩረት የሚያደርጉት ከአላማቸው ላይ ብቻና ብቻ ነው። ወላሂ እውነቴን ነው የምላችሁ የሀገሬ ልጆች። ይደክመኛል፣ ይሰለቸኛል፣ አልበሳጭም አልላችሁ ግን ደግሞ አልሐምዱሊላህ
ለምን አላህ ጤነኛ ስላደረገኝ ነው ሁሉ ምሰራ ገብቷቸዋል። የሰው እጅ ከማየው የቤተሰብ ሸክም ከምሆነው አላህ እየጤነኝ ሰጥቶኝ እንደዚህ እየሰራው ከራሴም አልፎ ሰው መርዳት እኮ ትልቅ ነገር እኮ ነው ያገሬ ልጆች። ከዚህ በላይ ምን የሚያስደስት ነገር አለ? እናማ ሙሉ ጤነኛ ሆናችሁ ጥሩ ሰዎች ደርሷችሁ ስራ ስለበዛባችሁ ብቻ በሆነ ባልሆነው የምታማሩቶች ታው ጥሩ አይደለም። እውነቴን ነው ብላችሁ መጨረሻችሁ አምርም ያገሬ ልጆች። አይሰማም አናድም አላችሁ። አንዳንድ ቀሽ ሲያደርገኝ እኔም አደርጋለሁ፣ ግን ደግሞ እንደዚህ የማደርገው ቢሆን ከባድ ነገር ሲሆን እንጂ እኔ በትንሽ ነገር እንደዚህ ምናምን አላልቃቀስ። እኔ በየሳምንት 3 ተላጃ ነው ያጸዳለሁ። 3ቱም ተላጃ ይጸዳል በሳምንት ገባችሁ? ይወጣል። የድጃጅ ለብቻ ነው፣ የለሐም ለብቻ ነው፣ የሰመክ ለብቻ ነው፣ የፈዋካ ለብቻ ነው፣ የኮዝራ ለብቻ ነው። አጸዳለሁ፣ ግን ደስ እያሉን ማጸዳ ሀገሬ ልጆች። ከዚያ የበለጠ ስንት ዋጋ እየከፈሉ የሚሰሩቶች እኮ አሉ። እናማ እንደው በጣም ስለገረመኝ አይቼ ማለፍ ስላልቻልኩ ነው የመጣሁት። እና ተው እንዴ እስኪ ኢትዮጵያ ላይ እያንዳንድሽ ማለት ነው ወላጆቻችን እኮ በባዶ እግራቸው እየሄዱ እኮ ነው እናቶቻችን ማለት ነው በቆራጣ መቀነት ወገባቸውን ታጥቀው ገባችሁ? እኔ በራሴ እናት እንዴት እንዳሳደገችኝ የገንዘብ ችግር እንኳ ባይኖርባት የሰው ችግር አለባት፣ የሰው ጥረት አለባት። ልጆቹ ከደረስንላት በኋላ ራሱ እኛ ወደ ዱር ስራ እንጂ የቤት ስራ እናግዛት የሚያገሬ ልጆች ወላሂ እኛ ሳንደርስላት እናታችን ትላለች። አንዷን አሽኮኮ ብላ አንዷን አርግዛ አንዷን ደግሞ አዝላ በራሷ ደግሞ በአገልግል እንጀራ በወራንታ እንጀራ ተሸክማን ያሳደገች ነው። እና ኢትዮጵያ ላይ እኮ ስንት ዋጋ ተከፍሎ እንጂ እኮ ዝም ብሎ አልጋ ባልጋ ሆኖለት እኮ ገንዘብ እኮ አይገኝም ያገሬ ልጆች። ሰው እኮ ለመለወጥ ሲፈልግ እኮ ብዙ ዋጋ እኮ ይከፍላል። ገባችሁ? ሀብታሞችን እያችሁ ኢትዮጵያ ላይ ያሉ ሀብታሞችን እንቅልፍ አይተኝም ያገሬ ልጆች። እኛ አሁን እስከ መቼ ያላርም እንቅልፍ ተላቀን ምናምን እንላለን አይደለ? ግን ከሀገራችን ያሉ ሀብታሞች አይታችኋቸው ከሆነ ሁሌም ያላርም እንቅልፍ ነው የሚተኙት። እኔ ለምሳሌ ልንገራችሁ፣ ሰውዬም አሉ ልጆችም አሉ በስራ ቀናቸው ሁሌም አላርም አለ። ያላርም አይተኙም። ገባችኋል? ግጥም አድርገው ስራቸውን ይሰራሉ፣ ግጥም ያለ ኑሯቸውን ደግሞ ይኖራሉ። ስለዚህ እኛ ደግሞ ነገ ግጥም ያለ ህይወት ከፈለግን ዛሬ ላይ ግጥም አድርገን መስራት ግድ ይለናል። እናማ ጤነኛ ሆነን እየበላን እየጠጣን የልፋት ዋጋችን እየተከፈለን በዚህ ልክ ማማረር ጥሩ አይደለም። አታማሩ። ቤተሰቦቻችን እኛን ሲያሳድጉ ብዙ ዋጋ ከፍለው ነው። ኢትዮጵያ ላይ ተመልከቱ የሀገሬ ልጆች ስንት ዋጋ ከፍለው 24 ሰዓት በሚባል መልኩ እንኳን ሰርተው 5 ሺህ ብር 6 ሺህ ብር የማገኙ ሰዎች አሉ። እናንተ 50 ሺህ ብራችሁን 60 ሺህ ብራችሁን 70 80 ሺህ ብራችሁን እየላጣችሁ ተላጃ ጸደው ብላችሁ ያዙ ይልቀቁኝ የምትሉ ሰዎች ምን አስባችሁ ነው? ታው ሌላ ማት እንዳታመጡብን፣ የሆነት ሌላ ማት እንዳታወርዱብን። ታው እንሸቅልበት፣ በቃ እንስራበት፣ እንለወጥበት። ስለዚህ እንደዚህ እያደረጋችሁ ትንሿን ነገር አካብዳችሁ ለሌላ እህቶቻችን ማለት ነው ብዙ ተስፋ ሳንቀው ለመጡ እህቶቻችን ተስፋ እንዲቆርጡ አታድርጓቸው፣ ሰነፍ እንዲሆኑ አታድርጓቸው። አይዟችሁ በርቱ በሏቸው። እውነቴን ነው የምላችሁ። እና ታዲያ ዝም ብለሽ መተሽ ቁጭ ብለሽ ልትለይ ነው እንዲህ ያሰብሽው? አልጋ ባልጋ ሆኖ ልጅ ዝም ብለሽ ብር አፍሰሽ ለመሄድ ነበር እንዳስበሽ የመጣሽው? ማለት ትልቅ ነገር እንኳን ሆኖ ለምሳሌ ይሄን ስራ እየሰራች ወጣት የኔ ምስኪና ይዞሽ ያልፋል በርቺ ብትሉ ችግር የለም። ተላጃ ማጽራትም ከስራ ተቆጥሮ ሙቱ ያንን ያክል ማለቃቀስ ምንም የሚሉት እብደት ነው። አረ ሸቃሎች እየተወነት ነው የምላችሁ። ተው አሁን እኔ እህታችሁን አበረታቱ። ይሄን ስራ የምሰራት ጀግና እህታችሁ ነኝ። አይዞሽ ሸቃሊት በርቺ፣ እውነትሽን ነው በሉሽ። እንዲህም ይሰራል፣ እያያችሁ ነው። እንዲህም ይሰራል ማለት ነው። 2 ወር 3 ወር ሙሉ ማለት ነው ቆም የምሰራ ሰራ ለራሴ ጥቅም ነው። ካልሰራው ስለማላገኝ ገባችሁ? ግጥም አድርጌ እሰራለሁ፣ ግጥም አድርጌ ደሞዜን እቀበላለሁ። ብፈልግ ለራሴ እንደፈለግኩኝ እኖራለሁ፣ ብፈልግ ለምፈልገው አካል አድርጌ እደሰታለሁ። እኔም አልወደው ታሞ መዋል ሀገሬ ልጆች፣ እኔም አልወደው ሰው ሸክም መሆን ነው። ገብቷችኋል? አምኜበት ወድጄው ፈልጌው እየኖርኩት ነው። ወድጄው ፈልጌ የመጣሁትን ህይወትም ደግሞ ለመኖር ደግሞ ግድ ብሎኝ እየሰራሁ እገኛለሁ። በስሬም ደስተኛ ነኝ አልሐምዱሊላህ። እና አታማሩ ለማለት ያክል ነው። ስለተከታተላችሁ አመሰግናለሁ። እንግዲህ ንግግሬ ቅር ያስዋላችሁ ቶችም ካላችሁ ስራችሁን ለቃችሁ ኢትዮጵያ ግቡ ነው የምለው። ሰላም ነው።